ሬሳዋን ነበር በር ላይ ያገኘችው። እዚሁ ግቢ በር የራሳችሁ ግቢ ላይ በር ላይ ነበር የተገኘችው። የኔ ሙሽራ የኔ ቆንጆ የኔ አበባ የኔ ቆንጆ የኔ አበባ የኔ ቆንጆ የኔ ቆንጆ የኔ ቆንጆ። ከዚህ በላይ ትዕግስት እኔ የተፈታተንሽ ነው። ከዚህ በላይ እኔ ምንም ነገር ቃቆ በር ላይ አስቀምጠውን ሄዱ። ለማላ ቤት በሉላ ድፍረደኝ ላ ድፍረ እኔ በህይወት እያለሁ ሌላ ሰው ጭራሽ አታስብ። እኔ ነኝ በቃ ባልሽ መሆን ያለበት። የፈሰሰው አይተፍስ አይቶሽ እና በህይወት ያለች ነገር መሰለኝ። ጠጥታ መሰለኝ ሰክራ ወድ ተቀመጠች መሰለኝ። ስነቃት የለችም፣ በድኗ ነው ያለው። ምን ልታመጣ ሁላችሁም ያው ናችሁ፣ ሁላችሁም ያው ናችሁ። በቃ ቁስሌ እሳቴን አትከስክስብኝ። በቃ አዘን ላዘንበት። እስኪ ደውይ ያልኳት እኔ ሆዴን ቢያለኝ በቃ በጣም ተጨነቅኩኝ። እስኪ ደውይ ያልኳትና ደውለኝ ስደውል ስልኳ ይጠራል አይነሳ። ብዙ ያልተወጋች ደም የለ ምን የለ። ወዲያው ፖሊስ መጣ፣ አባዲና መጣ፣ ይዟት ሄደ። አስከሬኗ ተመርምሮ መጣ። ታፍና እንደተገደለች የተነገረ። ሰላም የተወደዳችሁና የተከበራችሁ ወደ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ አንድ ለየት ያለ ጉዳይ ይዤ እዚህ ቤት ውስጥ ተገኝቻለሁ። እንግዲህ የተወሰነ ቆይታ ከእህቴ ጋር የሚኖረን ይሆናልና የተፈጠረውን ነገር እናት ለመናገር እኔ በግሌ በጣም አዝኛለሁ፣ በጣም ተሰምቶኛል። ያው ሁሉም ነገር ፈጣሪ በፈቀደው ነው የሚሆነውና ብቻ ስላለው ነገር ለማውራት ነው እዚህ የተገኘነው። እናንተ አብሮነታችሁ አይለየም። በደንብ ትልቅ ታሪክ ነው፣ ትልቅ ጉዳይ ነው ይዤ የመጣሁትና ሁሉን ነገር እንግዲህ ከኛ ጋር አብሮነታችሁ ካልተለየ የምታውቁት የምትሰሙት ይሆናል። መልካም ቆይታ። እንዴት ነሽ? አለሁ እግዚአብሔር ይመስገን። በመጀመሪያ ስለተፈጠረው ነገር በጣም አዝናለሁ። እግዚአብሔር ያጽናሽ ብያለሁ። በአካል ስለተገናኘንም ደስ ብሎኛልና እንግዲህ ቅድስት ያለውን ነገር በደንብ አውርተናል በስልክ። ግን ለእኔም የተሻለ የሚሆነው ምን ማድረግ እንዳለብኝ የምዘጋጀው በአካል በግልጽ ስሰማ ነውና ለዛም ነው እዚህ ልመጣ የቻልኩት። በአካል ስለተገናኘን ደስ ብሎኛል። የተፈጠረውን ነገር ከመጀመሪያ ጀምሮ ለእኔ ነገርሽኝን በእርግጠኝነት የቀረ ነገር አለ ብዬ አስባለሁ። በስልክ የሚነገርና በአካል የሚነገር ይለያያል። ከዛ አንጻር ያለውን ነገር ንገር። እና ምንድነው መቅደስ ያው ነግሬሃለሁ፣ የምወዳት ታላቅ እህቴ ናት። እንደ እህት ብቻ ሳይሆን ጓደኛም ጭምር ናት። እና ከልጅነታችን ጀምሮ እናታችን ያለ አባት ነው ያሳደገችን። ብቻ እንደ እህት ምናምን ቅርርባችን ሁላ ይለያል። በጣም ነው የምንዋደደው። እና በመሀል የተፈጠረው ነገር በጣም የሚያሳዝን ነው። እንደነገርኩ ነው። ፍቅረኛ ነበረት መጀመሪያ ላይ፣ አዱኛ ይባላል። ስልክ እሱ ነገር እኔ እሱ ያድርገው አያድርገው እርግጠኛ አይደለሁም፣ ግን በጣም እየተጠራጠርኩ ነው። ብዙ ጊዜ ፖሊሶች ጋርም ተመላልሰናል። ምንም አይነት መፍትሄ ልናገኝ አልቻልንም። ምናልባት እሱ የህግ አካል ስለሆነም ሊሆን ይችላል፣ አላቅም። ግን እኔ አዱኛ ምንድን ነው የሚሰራው? ጠበቃ ነው። ጠበቃ እሱ ያድርገው አያድርገው አላቅም፣ ግን የመጀመሪያ ፍቅረኛዋ ነበር። በመሀል ተጋጩ፣ ተለያዩ። ከዛ በኋላ እሷ ሌላ ሰው ልታገባ ነበር እና እንደሚዘትባት እገልሻለሁ እያለ እንደሚያስፈራራት፣ ብዙ ጊዜ ከስራ ስትመጣ ምናምን ወደ 12 ሰዓት አካባቢ አመሻሽ ላይ ነው የምትመጣው። መንገድ ላይ እያገኛት ምናምን እንደሚያስፈራራት ምናምን ነግራኝ ነበር። የኔ ጥርጣሬ ምናልባት እሱ ሊሆን ይችላል የሚል ጥርጣሬ ነው ያለኝ እና አላቅም። ብቻ ከባድ ነው ማለት የኔ ጥርጣሬ እሱ ነው። ከቻልክ በሱ ዙሪያ ላይ ያለውን ነገር ብታጣራለን። እሺ ልክ ነሽ። ስራችንም ስለሆነ እናግዝሻለን። እና የተለያዩበትን ምክንያት ታውቂ ነበረ? አዎ ማለት በጣም የሚዋደዱ ጥንዶች ነበሩ። ከሌላ ሰው ጋር ቺት አድርጎባት ነው የተለያዩት። እሷ ላይ ማለት ነው? እሷ ላይ ቺት አድርጎባት ነው። እሷ ነግራሽ ነው? አዎ ነግራኛለች።
ማለት ምንም የምትደብቀኝ ነገር የለም። እንደ ጓደኛ፣ እንደ እህት፣ እንደ እናት በቃ ሁሉ ነገሬ ናት። እና እኔም የኔን እየነገርኳት እሷም ታሪኳን ማለት የዋለችውን ውሏን ጭምር ነበር የምትነግረኝ። የዛሬን አያርገውና አይዞሽ፣ በጣም ይቅርታ። ችግር የለም። ተረጋጊ እና ያለውን ነገር ትነግሪኛለሽ። አይ ነው ከባድ ነው ግን ሁሉም ነገር ፈጣሪ የፈቀደ ነው የሚሆነው። እና እንግዲህ እሷ ላይ ሌላ በመደረቡ ነው። አሁን ደግሞ ልታገባ እየተዘጋጀች ነበረ። ከኔ ሌላ ሰው አታገቢ በምን ምክንያት ነው ይመስለኛል። ማለት ከሱ ሌላ ማንም ሰው እንደዚህ ሊያደርጋት አይችልም። እኔ እሱን ነው የምጠረጥረው። እየነገርሽኝ ነበረ እንደሚይዝት እንደሚያስፈራራ። ብዙ ጊዜ ያስፈራራታል። እኔ እያለው ሌላ ሰው አታገቢ ምናምን ብቻ ብዙ ነገር እያለ ያስፈራራት ነበር። ይህን ነገር ማለት የጀመረው እንደዚህ ማለት መች ነበረ? ሰርጓ በዚህ ወር መጨረሻ ላይ ነው። በዚህ ወር መጨረሻ ላይ። የሰርጉ ፕሮሰስ ከተጀመረ ወዲህ ነው ወይስ እሷ ከእሱ ጋር ተለያይታ ጓደኛ ከያዘች ጀምሮ ነው ይህን ነገር ሲል የነበረው? ከእሱ ጋር ከተለያየች በኋላ ማለት እንደነገርኩ ቺት ሲያደርግባት ምናምን ነው የተጣሉት። ከዛ በኋላ ነው ጓደኛ ያዘችው ምናምን። እሷ ልክ ልታገባ እንደሆነ ምናምን ሲያውቅ ማስፈራራት ጀመረ። ከኔ ሌላ ወንድ አታገቢ ምናምን። ይህን ነገር አንቺ ለእናትሽ ወይንም ደግሞ ለሌላ ሰው አውርተሽ ወይም ቀጥታ እሱ ጋር ከዚህ ማለት ከመለያየታቸው በፊት ተግባቡ ነበረ ከአንቺ ጋር ማለት ከአዱኛና አንቺ? ማለት ብዙም ቅርርብ ባይኖረን እንግባባለን። አስተዋውቀሻለን? ተዋውቀናል፣ እንተዋወቃለን። አላወራሽውም? ስለምኑ እኮ ይህንን ለምን እንደሚያደርግ ምናምን። እንግዲህ ያው እህትሽ ናት አይደለም? የእሷ ደህንነት ጉዳይ ያሳስብሻል። ሁለተኛ በሱ ጥፋት ነው የተለያዩ። ስለመወዳት ነው ያለኝ። አናግረሽው ነበር? አውርቼዋለሁ ማለት እንደ እህት ለምንድን ነው እንዲህ የምትላት? በአንተ ምክንያት ነው የተለያያችሁት ምናምን ብዬ ብዙ ነገር ጠየኩት። አሁንም እኮ እኔ እወዳታለሁ፣ ስህተት ነው የተፈጠረው፣ ይቅርታ ታርግልኝና ወደ መጀመሪያው እንመለስ ምናምን አይነት ነገር ነበር። እሷ ደግሞ አትፈለገውም። ስልክ ያ ሁሉ ነገር ከተፈጠረ በኋላ እንዴት ነው ምንም ነገር እንዳልተፈጠረ ሆኜ ወደ ቀድሞ መመለሰው ምናምን የማለት ነገር ነበራት። እንደዛ ነው የምትለው? እሱስ ታዲያ ማለት እንዴት አሁን ልታገባ ሲሆን የእሱ ጥፋተኝነት ይቅርታ መጠየቁ አብሮነቱ ታየው? ምናልባት ቅናት ሊሆን ይችላል፣ አላውቅም። ልታገባ መሆኑን ሲሰማ ነው እንደዚያ ያለው፣ ወደ መጀመሪያው እንመለስ ምናምን እንጂ ከዛ በኋላ መሀል ላይ ተጣልተው ረዥም ጊዜ ጋፕ ነበረው። በዛ ሰዓቱ ላይ አላወራትም፣ ይቅርታም አልጠየቃትም። ልክ ልታገባ እንደሆነ ሲያውቅ ነው ይቅርታ ምናምን ያላት። እሷም አልቀበልም ስትለው ነው ማስፈራራት የጀመረው። ምን ያህል ጊዜ ሆነ ከሞተች? 3 ሳምንት ሆኗታል። 3 ሳምንት? በቅርብ ነው ነው የሞተችው። ሀዘን ላይ ነን እንደነገርኩ ነው። በጣም ነው የማዝነው። ፖሊስ ጣቢያ ምንድን ነው የሚሉት? አሁን እናትሽ ምን አይነት ሁኔታ ላይ ናቸው ያሉት? አሁን ብቻሽን ያገኘሁሽ? የት ሂደው ነው ማለት? ፖሊስ ጣቢያ ነው ሄደችው። ጉዳዩን የያዙትን ፖሊሶች እንኳን አግኝቻቸው ፍንጭ እንኳን ከሰጡኝ በሚለው ጉዳዩን የያዙት ፖሊሶች እስካሁን ምንም አይነት መረጃ የለንም ነው የሚሉት። አሻራም አልተገኘበትም። ብቻ ምንም አይነት ፍንጭ አላገኘንም። ስለዚህ እነሱ የሚሉት እስካሁን እንግዲህ እያጠራ ነው። አንቺ እንዳልሽኝ ከሆነ እንደዛ ነው ያሉት። ማስፈራራቱ በስልክ ነው በአካልም ብለሽኛል እና እነዚህም አሉ ወይስ በአካል ብቻ ነው? አይ በስልክም በአካልም ነው። አንዳንዴ ስልክ አታነሳለትም ሲደውል ምናምን ቴክስት ነው የሚያስቀምጥላት። ከኔ ሌላ ወንድ ካገባሽ እገልሻለሁ ምናምን አይነት ነገሮች አሉ። ብዙ ጊዜ ደግሞ እንደነገርኩ ነው መንገድ ላይ እየጠበቃት የሚያስፈራራት ነበር። ታዲያ ይህን ነገር ተነጋግራችሁ ከእናታችሁ ጋር አውርታችሁ ማመልከትም ትችሉ ነበር? እንችላለን፣ ግን አሁን ማዘር በዚህ ሀዘን ላይ ይሄ ከመፈጠሩ በፊት ነው የምልሽ። ከመፈጠሩ እንዲህ ያደርጋል ብለን አላሰብንማ። ማለት እንዲህ እስከ መጨከን ደረጃ ድረስ የሚያደርስ ነገር አይደለም። ዝም ብሎ እንትን ለመዛት ብቻ ነበር የመሰለን። እንዲህ ያደርጋል ብለን አላሰብንም ነበር።
አሁንም አንቺ የሚሰማሽ ወይም ጥርጣሬሽ እሱ ጋር እንደሆነ እሱ ነው። ሌላ ሰው ማንም እንትን ሊላት ማለት እሷ ሰላማዊ ሰው ናት። ከማንም ጋር ጸብ የለባትም እና ማንም ሰው እንደዚህ ሊያደርግ አይችልም ከሱ ውጪ። ምናልባት በባሏ አሁን በሚያገባት በባሏ በኩል የእሱ ጠላት ምናምን ስለ እሱስ የምታውቂው ነገር አለ? አይ እሱ ሰላማዊ ሰው ነው ማለት ብዙም እንትን አላውቅም ስለሱ፣ ግን እሱ እንደዚህ ሊያደርግ አይችልም። ለምን ለሰርጉ ነው እየተዘጋጀች ያለው። እሱ ባያደርግም ምናልባት የእሱን ደስታ የማይፈልጉ ሰዎች ሊኖሩ ይችላሉ። እሱን አላውቅም፣ ግን አሁን ላይ ያለኝ ጥርጣሬ ከአዱኛ ሌላ ሰው እንደዚህ ያደርጋል ብዬ አላስብም። ማለት ከሚልክላት ቴክስቶች አንጻር የሚያወራት በአካል እያገኘ የሚያስፈራራት ነገር ጥርጣሬ ሙሉ በሙሉ እሱ ላይ እንዳደርግ ነው ያደረገኝ። እስቲ አስታውሽኝ፣ የመጨረሻ ቀን ማለት የሞተችበት ቀን እንዴት ነበረ? እንዴት ነበረች? እቃ ገዝቼ የት ነው የተፈጠረው ነገር? ማለት ከቤት ስትወጣ እቃ ገዝቼ መጣሁ፣ ሱቅ ደርሼ ልምጣ ብለን ሄደች። ወደ 11 ሰዓት አካባቢ ማምሻው ላይ ከዛ ትመጣለች ብለን እየጠበቅን ነበር። እየጠበቅን 12 ሰዓት ሆነ፣ 1 ሰዓት ሆነ። ግራ ቢገባን ወደ 2 ሰዓት አካባቢ ምናምን ደወልንላት። እየመጣሁ ነው ደርሻለሁ አለች። ሰፈር እንደደረሰች ነበር የነገረችን። ከዛ ከ15 ደቂቃ በኋላ ምናምን በር ተንኳኳ። ማዘር ነበረች ሄዳ የከፈተችው በሩ። ሬሳዋን ነበር በር ላይ ያገኘችው። እዚሁ ግቢ በር፣ የራሳችሁ ግቢ ላይ? ያው በር ላይ ነበር የተገኘችው። ስታገኟት ሰው አልነበረም? ማንም አልነበር። ማዘር ስጮህ ስወጣ ጥሏት ሄደዋሉ በር ላይ። እሺ ከዛ በኋላ እንዴት ሆነ? ያው ቀጥታ ወደ ለቅሶን የገባ ነው። ጨዋታዋን ሰምተው የመጡ የሰፈር ሰዎች ነበሩ። በቃ ይህን የተፈጠረው ፖሊሶችን መጥተው ነበር በሰዓቱ። እነሱ ምንም ያገኙት ነገር የለም። ምርመራ ማካሄድ የነበረባቸው ምርመራ አደረጉ። ምንም አይነት ፍንጭም አልሰጡንም። ሬሳ ወደ ምርመራ አልወሰዱትም? ወስደውታል። ምንድን ነው የተባለው የምርመራ ውጤቱ? አሻራው እንኳን የለውም። ስለዚህ መርዝ ነው ዱላ ነው ምንድን ነው የተባለው? ታፍና እንደተገደለች ምናምን የነገሩ። ከዛ በኋላ ከምርመራ በኋላ ቀጥታ ቤት ነበር ያመጣናት። የለቅሶ ስነስርዓት ነበር፣ ተቀበረች ምናምን። ከዛ በኋላ ፖሊሶችም እየመጡ ይጠይቁን ነበር ምናምን። አዱኛንም የቀብር ቀን ብቻ ነበር ያየሁት። ከዛ በኋላ ነበረ የቀብር ቀን። አዎ የቀብር ቀን ብቻ ነበር። ያዘነ ሰው እንኳን አይመስልም። ከዛ በኋላ ግን አላየሁት። ፖሊሶች ይጠይቃሉ አይደለ? በዛን ሰዓት አንቺ ምን አይነት መልስ ሰጠሽ? መጠረጠር ይሰዋል ብሎ መቼስ ይጠይቁሻል። ለእኔ ጥያቄ የሆነብኝ የእሱን ነገር እንደዚህ አሁን የሚልከውን ነገር የሚጽፈውን ጽሑፍ እስካለች ድረስ ለመናገር ፈቃደኛ ለመሆንሽ ነው ወይንስ አንቺ ላይ ያደረሰብሽ ዛቻ ምናምን አለ? እኔ ምንም ያለኝ ነገር የለም። ማለት ይህን ነገር ለፖሊሶች አውጥቼ ብሰጥ እሱም ዞሮ ዞሮ ያው የህግ አካል ነው፣ ጠበቃ ነው እንደነገርኩ። ምናልባት ከነሱ ጋር ግንኙነት ካላቸው ደግሞ የበለጠ ውስብስብ ሊያደርገው ይችላል። የእሱ አጣ ፋንታ ደግሞ በእኔ ላይም እንዲደርስ አልፈልግም።
በዛ ነው ቢያንስ አንተ ትሻላለህ በሚለው ነው አንተን የጠራሁት። ጠይቀውኝ ነበር ግን ምንም ማውቀው ነገር እንደሌለ ነው የነገርኳቸው። በስራ ዙሪያ ላይ ያለውንም ነገር ለማጣራት ሞክረዋል? የትኛው ስራ ማለት? እሷ በግል ሰራተኛ ናት አይደለ? ስለዚህ ስራ ባልደረቦቿ ጋር የስራ ኃላፊዋ ጋር እንግዲህ እንደዚህ አይነት ነገሮች ሲፈጠሩ በዙሪያ ባሉ ሰዎች በጣም በሰፊ ነው ምርመራ የሚደረገው። እነሱን አድርጓል። ከእነሱ ጋር ሰላማዊ ሰው እንደነበረች ምናምን ነው መረጃ የሰበሰቡት። እነሱ ጋርም ነበር። ሌላ ምንም የተለየ ነገር የለውም። እስቲ ምናልባት ቀረ የምትይኝ እና ደግሞ ይሄ አሁን ተላክ የተባለውን የቴክስት እነሱን ነገሮች አንደኛ የእሷ ስልክ ላይ ነው ያለው ወይስ ያንቺ ላይ ነው? በእሷም በእኔም አለ። ማለት እሷ ታሳየኛለች እንጂ ለእኔ አትሰጠኝም። ግን የስልኳን ፓስዋርድ አውቀዋለሁ። ምናልባት ከአንድ ቀን እንኳን የሆነ ነገር በተፈጠረ በሚል ቢፈጠር በሚለው ወደ እኔ ልካቸዋለሁ የምትጻጻፏቸውን ቴክስቶች ምናምን በእኔ ስልክም አለ። እሱም ይልክላትንም እንደዛ ከሆነ እስኪ ስልክሽን አምጪውና ያለውን ነገር ሊዮ ከዛ በኋላ ምናልባትም ስልኩንም ያበቃል ስለምታውቂ ስለምትታወቂ ጠበቃ መሆኑ ምናልባት እኔ ለማግኘት ትንሽ ሊቀለኝ ይችላል። ጉዳይ እንዳለኝ ወይም አንድ ኬዝ እንዳለኝ አድርጌ እናግረውና ከዛ በኋላ እንግዲህ የሚፈጠረውን እናያለን። መሄድ ባለብን ድረስ እንሄዳለን። እስቲ ስልክሽን አምጪና ያለውን ነገር እንትን እንላለን። ተመልካቾች እውነት ለመናገር በጣም ያዘንኩት ጭራሽ እንደዚህ አልጠበቅኩም ነበር። ያው በገዛ ቤታቸው ግቢያቸው ድረስ እንደዚህ አይነት ነገር ይፈጠራል። ያው የሰው ልጅ በዚህን ሰዓት ብዙ ጥፋትን ለመስራት በጣም ብዙ አስበው ብዙ መንገድ ነው የሚሄደው እና የምር በዚህ ልክ መጀመሪያ ነው ስህተት አለመስራት። ከተሳሳትን በኋላ በሰዓቱ ማስተካከል ከቻልን ቻልን፣ ካልሆነ እንግዲህ የሰው ልጅ ደግሞ ህይወቱን መኖር አለበት እና እዚህ ቤት እንግዲህ የተፈጠረው ነገር በጣም አሳዛኝ ነው። እንግዲህ አሁንም ስልኳን አመታ ምን እንደተባለ ያለውን ነገር እናያለን። እሺ ክፈችው ነው በጣም ብዙ ነገር ነው ሲጽፍላት የነበረው። እሱ የማን ስልክ ነው? የእሷ ነው ግን አጥፍቶታል። ምንም ነገር የለም። ይሄ አንቺ በፊት ላይ ነው ወደ አንቺ የገለበጥሽው ማለት ነው? እስቲ ሊያው ስልኩን ትከፍችልኛለሽ? ነበረው ግን ለምን እንዳጠፋው አላውቅም። አዱኛ የሚለው የእሱ ነው? ምንም የለውም። እንግዲህ ወደ ተመልካቾች አጥፍቶታል። ከዚህ በፊት ከእሷ ጋር ሲያወራ የነበረውን እንግዲህ ምናልባት አስቀምጣ ይሆናል ብለሽ እንደዚህ ያው ቴሌግራም ላይ የግል የምታስቀምጪው ሴቭድ ውስጥ የምታስቀምጪው ነገሮች ሊኖሩ ይችላሉ። እነሱ ነገሮች ቼክ አድርገሽ ታውቂያለሽ? ምናልባት እዛ ልታስቀምጥ ይችላል። አላየሽም አንቺ? አላየሁም እስካሁን። እሺ እኮ ነው ብዙ ሰዎች ጋር ነው የምትጻጻፈው ማለት የስራ ስልክ ምናምን ነው እንጂ ሌላ ነገር የለውም። ያው በማየቴ ቅር አይለሽማ? ያው ድንገት መረጃ ካገኘው በሚል ነው መረዳዳት አይደል? ለኔ ይላል። ሴቭድ ውስጥ የድምጽ ቅጂዎች ምናምን አሉ፣ ብዙ የተጻፉ ነገሮች አሉ። ልክፈታ። የተፈጠረ ሁሉ እኮ ይቅርታ ጠይቄሻለሁ። ይሄ ደግሞ ሰው ስለሆንኩ እሳሳታለሁ። ይቅርታ ብዬሻለሁ። ከይቅርታ በላይ ደግሞ ምንም ነገር የለም እና ይቅርታ ብዬሻለሁ። አይ ብለሽ ደግሞ ሌላ ነገር የምታሰቢ ከሆነ በራሴ መንገድ ሄዳለሁ። መግዲ ለምንድን ነው ስልክህን የማታነሺው? ብዙ ጊዜ ደውያለሁ። ሳውንድ አስቀመጥኩልሽ። ይሄ
ከዚህ በላይ ትዕግስትን እየተፈታተንሽ ነው። ከዚህ በላይ ምንም ነገር ቢፈጠር እኔ ኃላፊነት አልወስድም። ስለዚህ ከቻልሽ ስልኬን መልሽ፣ ካልቻልሽ ደግሞ የሚመጣብሽ ነገር መቀበል አለብሽ። እኔ በህይወት እያለሁ ሌላ ሰው ጭራሽ አታስቢ። እኔ ነኝ በቃ ባልሽ መሆን ያለበት፣ እኔ ነሽ የማያገባው። ስለዚህ አይ የምትይ ከሆነ በሱም በራስሽም እንደፈረሽ ይወቅ። ከዚህ በላይ ትዕግስት ያልቋል። ተረጋጊ እንጂ ቅድስት ይህን እንዴት እስከ ዛሬ አላየሽም? እንኳን ትነግረኝ ስለነበር የምትደብቀው ነገር ይኖራል ብዬ አላሰብኩም ነበር። ራሱን የገደላት ራሱን እህቴን የገደላት። አሁን ተረጋጊ። በቃ እንደዚህ መሆንሽ እኮ ምንም አይፈጥርም፣ ምንም አይሰራልም። ሰማሽኝ? ስለዚህ አልኩሽ ቅድስት አንዴ ስሚኝ እኮ ይገባኛል፣ ግን አንዴ አዳምጪኝ። በቃ ይሄ እኮ ትልቅ ነገር ነው ያገኘ ነው፣ ወደሱ በደንብ የሚወስደን ነገር ነው ያገኘ ነው አይደለ? ስለዚህ አሁን መረጋጋት ነው ያለብሽ። ይገባኛል፣ ስሜትሽ ይገባኛል። ካልረዳሽ ቀርቼ አይደለም። ይኸውልሽ አሁን ለማዘርም ቢሆን ወይ አሁን እሳቸው ደግሞ ይህንን ነገር አለማወቃቸው ራሱ ሌላ ችግር ነው የሚፈጥረው። አሁን ከአንቺ ጋር ነው እንትን የሚለው። ለእኔ ችግር የለውም። እሺ ለማዘር እንዴት እናገኛቸው? ወይ ደውለሽ ትጠሪያለሽ ወይ እንጠብቃቸው? ንገሪኝ። ምንጠብቃቸውን ትመጣለች፣ ግን መቸኩል ከሆነ ልደውልላት። እኔ በቃ አንዴ ጉዳይ ብዬማ ወደዚህ እኮ ነው የመጣሁት። አይ ከሄደች ስለቆየች ትመጣለች። እርግጠኛ ነሽ? ካልሆነ እዛ ሄደ ማግኘት ልደውልላት ወይ? እሺ ደውዪ። ሄሎ እማ አልመጣሽም እንዴ? እሺ ምን አሉስ? አዲስ ነገር አለ? በቃሽ ቤት ነኝ። ሰው ፈልጉሽ ነበር፣ ቶሎ ነሽ። እሺ ቻው። ደርሻለሁ አለች። እንደዛ ከሆነ እንጠብቃቸው። ምናልባት ግን እኛን ሲያዩ ያው እዚህ ጋር ካሜራ ምናምን ስላለ ግር አይሉም። ነግረሻል ይሄን ነገር? ምንም አልነገርኳትም። አሁን እንኳን አንቺ ጋርም ብዙ ያልነገርሻቸው ነገሮች አሉ። ማለት አንተ እንደጠራው ከነገርኳት ደግሞ ሌላ ነገር ነው የምትለው። ሁሉም አንድ አይነት ናቸው ምናምን መጥቶ መፍትሄ አይሰጠኝም ነው የምትለው። ለዛ ምንም የነገርኳት ነገር የለም። ልጥራክ ብል ራሱ ፈቃደኛ አትሆንም። ለምን? ምንም መፍትሄ እያገኘችበት አይደለም። ሁሉም ያው ናቸው፣ ቢመጣም አይጠቅመኝም ነው የምትለው። ለዛ ነው ያልነገርኳት። ጀስት እንግዲህ መቶ የሚሉትን እንጠብቅና ያለውን ነገር እንትን እንላለን፣ እናስተካክላለን። አንቺ አሁን መረጋጋት ነው ያለብሽ። ይኸውልሽ በማንም ሰው ማንንም አይመለስም። አንዴ ከተፈጠረ ተፈጠረ ነው። በለቅሶ ምን መልስ ቢሆን ኖሮ ብዙ ሰዎች በተመለሱ ነበር። ስለዚህ አንቺን በርትተሽ እናትሽን ማጠንከር ነው ያለብሽ። ከእናትሽ ጎን ማቆም ነው ያለብሽ። ተረዳሽ? ስለዚህ ምንም እንትን አትበይ። ተማሪ ነሽ ወይስ ሰራተኛ? ተማሪ ነሽ። ስለዚህ አንቺን ትምህርትሽንም ቢሆን ተረጋግተሽ ነው እንትን ማለት ያለብሽ። ተግባባ? ሌላ ምናልባት ቀረ የምትይው ነገር የምትነግሪኝ ነገር ካለ
ከሚያገባት ባል ቤተሰብ ጋር እንዴት ሆናችሁ? ማለት እነሱን ሲሰሙ ደንግጠዋል። ምን ላይ ነው አሁን ሊያገባት ያለው ባል ማለት እሱ ማዘን ላይ ነው ያለው። ማለት ማመኑላ አልቻለም። እንዴት ሊፈጠር ይችላል? ማን እንዲህ ሊያደርግ ይችላል? ለምን እሱ እያሰበ የነበረው ሰርግ ነው፣ ልክ እንደኛ ድግስ ነው እያሰቡ የነበሩት። እየደገሱ ነበር ምናምን እየተዘጋጁ ነበር። እነሱ ማዘን ላይ ናቸው። ተመሳሳይ ስሜት ነው እኛ ጋርም እነሱ ጋርም ያለው። ብቻ ከባድ ነው። መፍትሄ የሌለው ነገር ነው። መፍትሄ የለው። የፈሰሰው አይታፈስም። አይዞሽ የፈሰሰው አይታፈስም። ካሜራው ደግሞ ምንድነው እናታችን እናታችን አንዴ ያው ከፈለጉ ካሜራው ይጠፋል። እሺ አንዴ ይረጋጉ። ይገባኛል። እኔ ጋዜጠኛ ባይሉ እባላለሁ። መርማሪ ጋዜጠኛ ነኝና ስለተፈጠረው ነገር እንዳለ ሁሉንም ልጆች ነግራኛለች። እግዚአብሔር ያጽናት። ምን ልትፈጥር ምን ልትጨምርልኝ ምን ልታመጣ? ሁላችሁም ያው ናችሁ። ሁላችሁም ያው ናችሁ። በቃ ቁስሌን ሳቴን አትከስክስብኝ። በቃ ሐዘኔን ላዘንበት፣ ሐዘኔን ልቻልበት። እሺ አንዴ ይስሙን፣ አንዴ ብቻ አንዴ ቀን ከዛ ካልፈለጉ እኔ እሄዳለሁ። ችግር የለውም። እኔ ልረብሽሽ ጭራሽ አልፈልግም። ፍትህ እንድታገኛት ፈልግ። ይሁን እስኪ ይሁን በቃ እሺ አንዴ ብቻ አውሩ። እሺ እናታችን አንዴ ይረጋጋ። ይገባኛል የተፈጠረው ነገር። እኔ ጋዜጠኛ ባይሉ እባላለሁ። መርማሪ ጋዜጠኛ ነኝ። አንዳንድ ጉዳዮች ሲገጥሙኝ እንደዚህ በየቤቱ እንትን እላለሁ እና በመጀመሪያ ደረጃ እግዚአብሔር ያጽናት ብያለሁ እና የተፈጠረውን ነገር አሁን ፖሊስ ጣቢያ ሄደው የተባሉትን ነገር እስቲ ይንገሩኝ። ምንም መፍትሄ የለም። ምንም ፍንጭ የለም። እነሱ የሚያገኙት ነገር የለም። እየተከታተልና ነው የሚሉት። እየተመላለሳችሁ ጠይቁ ነው የሚሉት። አዲስ ነገር ካለ እናሳውቃለን ያሉት። ከዛ ውጭ ምንም የተገኘ ነገር የለም። ልጄ ሙሽራዬ ብዬ ልዳርሽ ልጄ ምን አይነት እድል ነው? ልጄ የኔ ነው ወይስ ያንቺ እድል ነው? ልጄ በቃ ይረጋጉ እናታችን። እንዴት ልቻለው? ደስታዋን እኮ ነው የተነጠቀችው። ደስታዬን ነው የተነጠቁት። ልጄ እባክዎት እናታችን እኔ ይኸውልዎት የኔ ሙሽራ የኔ ቆንጆ የኔ አበባ ከተፍ ያለ ነገር ከተፍ በሬ ላይ አስቀምጠውን ሄዱ። ለማና ቤት ልበል ወላድ ፍረደኝ በእናታችሁ እንደጋ ልጄን እንደጋ በስስት ያሳደጓትን ልጄን ያለ አባት ነው ያሳደግኳቸው እኮ
ያለ አባት ሊያሳደግኳቸው እኮ ስንት መከራና ችግር አይተናል እኮ። እናታችን እባክዎትን ቅድስት ምን ነሽ? አንቺን ቢያንስ ታባርቻለሽ ስለሽ አንቺ ምን ሆነሽ ነው? መግዲ የለኔ ይሁን እኔ ልቅደምና ልጅ እኔ ልቅደምልሽ ልጄ እኔ ልቅደም አንቺ ኑሪልኝ ልጄ በቃ አሁን እኮ ራሱትን ነው የሚጎዱት። የእርሶን ባኮ አይመልስም አይደለም? ይገባኛል እናታችን እባክዎ ይኸውልዎትማ እኔ በእርግጠኝነት ለመነግሮት ላግዞት ነው የመጣው። ይረጋጉና ያለውን ነገር ይንገሩ። እኔ በእርግጠኝነት ደጋግሜ የሆነበት ስለማግዞት ነው። አሁን ከመጀመሪያ ጀምሮ እርሱ የሚያውቁትን ነገር እዛም ሄደው የተባሉትን ነገር በተረጋጋ መንፈስ ያስረዱኝ። እንዴት ነበረ ማለት እንግዲህ እሷ ብዙ ነገሩን ነግራኛለች። ለሰርግም እየተዘጋጀችው እንደነበረ አሁን ደግሞ እርሱ ሲሉት እንደሰማው ብቻዬን ያሳደግኩት ብለውኛል። እና እስቲ ያለውን ነገር ይንገሩ። እኔ እንግዲህ ልጆቼ 2 ናቸው። እሱ ብቻ ናቸው ልጆቼ። አባታቸው በልጅነታቸው ነው የሞተው። ብቻዬን ነው ለፍቼ ያሳደግኳቸው። ስንት ጣር አይቼ ስንት መከራ አይቼ ለፍቼ ነው ያሳደግኳቸው። አሁን ደግሞ ደረሱልኝ እያልኩ አይናቸውን እያየሁ ወጥቶ እስኪገቡ አላምን፣ ተኝተው እንኳን አላምንም። ገብቼ ትንፋሻቸውን አዳምጣለሁ። ያሉኝ ከጎኔ እነሱ ናቸው። ከዘመድ ርቅ ያለሁት በእነሱ ምክንያት ነው። እነሱን ለማሳደግ ብዬ ነው። አሁን ደግሞ ያችኛዋ ደረሰችልኝ ብዬ አሁን ላገባ ነው ስትለኝ ደስ ብዬ ዘመድን በያለበት ሰምቶ ሁሉም ተደስቶ ሰርጓን እየጠበቅን እያለ ጥር መጨረሻ አካባቢ ነው ሰርጋቸው እያለ ነው እንግዲህ ያው ትወጣለች፣ ትገባለች፣ ከጓደኞቿም ጋር ትገናኛለች፣ ከሱም ጋር ከጮኛዋ ጋር ትደዋወላለች። በውጭ ይገናኛሉ። የሚገዙትም ለሰርጓቸው የሚገዙትም ነገር ይኖራል። እሱን እያሟሉ የነበረበት ሰዓት ነው። ከዛ በኋላ ያው የሞተችበት ቀን ላይ ከጓደኞቿ ጋር ተቀጣጥራ ደርሼ መጣሁማ ቃልን ገዛ ነው ምናምን ብላኝ ወጣች። ከዛ በኋላ አታመሽም ደግሞ ከማምሸት አንተን አትልም አታውቅም። ከስራ እንኳን ስትመጣ 12 ሰዓት በኋላ እዚህ ቤት ገብታ አታውቅም። የምትሄድበት ቦታ ካለ እኔን አስፈቅዳ እኔን ነግራ እኔን አሳውቃኝ ነው የምትሄደው። የዛን ቀን ግን ባልተለመደ ሁኔታ አመሸች። ትንሽ ቆይታ ከዛ ስትደውልላት እሷ እየመጣሁ ነው ትላታለች። ደርሻለሁ አለች ነው የምትለው። ቆየንና ወደ 2 ሰዓት አካባቢ እስኪ ደውይ ያልኳት እኔ ሆዴን ቢያለኝ በቃ በጣም ተጨነቅኩኝ። እስኪ ደውይ ያልኳትና ደውለኝ ስትደውል ስልኳ ይጠራል አይነሳ። ከዛ በኋላ ስልኩ ተቋረጠ መሰለኝ፣ እንዴት እንደሆነ አላውቅም። ብቻ እኔ ደነገጥኩኝ። አሁን ትንሽ ቆይቶ ማታ ነው ቁጭ ብለናል። በቃ ምንም ነገር እኔ ማሰብ ሁሉ አቅቶኛልና ምክንያቱም እንደዚህ አምሽት አታውቅም። አሁን በር ተንኳኳ። እኔና እሷ ብቻ ነበር ነው ቤት ውስጥ የነበር ነው። ሲንኳኳ እኔ ነኝ ወጣሁ። እኔ አልጠበኩም። ማን ምን እንደሆነ ማለት እገሌ ነው እንዲህ ነው ብዬ የምገምትበት ሁኔታም የለም። ሲንኳኳ ወጣሁኝ። ስከፍት ሰው የለም። ማታ ነው ከ2 ሰዓት 3 ምናምን ጉዳይ ነው። እንዲህ ገደማ ይሆናል መሰለኝ። በሩ ላይ ቁጭ ብላለች እና በህይወት ያለች ነገር መሰለኝ። ጠጥታ መሰለኝ ሰክራ ተቀመጠች መሰለኝ። ስነካት የለችም፣ በድኗ ነው ያለው። ከዛ በስነካት የለችም፣ አትሰማም አትለማም። በቃ የዚህ ጊዜ ጮት የለቀኩት በቃ የሆነ ነገር እንደሆነች አወኩኝ። ተገላ ነው ብዬ ግን አላሰብኩም። እንዲህ አደንዝዘው ምናምን እንደሚጥሉት አለ አይደል? እንደዛ አይነት ነገር አድርጌ ነው የወሰድኩትና ጩኸት የለቀው። ሲጮህ እሷ ወጣች። ከዛ ሲጮህ ሰፈሩ ሁሉ ሰው መጣ፣ በብዛት የሰፈሩ ሰው መጣ። ስትታይ ሞታለች። ብዙ ያልተወጋች ደም የለ ምን የለ። ወዲያው ፖሊስ መጣ፣ አባዲና መጣ፣ ይዟት ሄደ። አስከሬኗ ተመርምሮ መጣ። ታፍና እንደተገደለች ነው የተነገረ። ግን አሻራ የለም። ማን ገዳዩ ማን እንደሆነ አልታወቀም። አሁንም የሄድኩት እኔ ልጅን ገዳይ ተገኝቶ እንደሆነ ለማጣራት ነበር ፖሊስ ጣቢያ የሄድኩት።
ብቻ ፍትህ ከእግዚአብሔር ነው። ፍትህ ከእሱ ዘንድ ነው፣ እግዚአብሔር ዘንድ ነው ፍትህ። እንደው ምናልባት እርሱ እኔ ይህን መጠየቅ ከተሳሳትኩ በጣም ይቅርታ፣ ግን እንደው እንደዚህ ብሎ ሊጠረጥሩ የሚችሉት የሚገምቱት ሰው ይኖር ይሆን? እኔ ምንም እኛ ሰው ጋር እንደርስም እኮ እነሱም ሰው ጋር አይደርሱም። ቀጥታ ያደጉ ልጆች ናቸው። ሰው ጋር ሄዱ። እሷም በጣም ጨዋ ልጆች ናቸው። ማንም ጋር እኔ ሰው ቤት የሰው እንትን ፊት እንኳን አላይ ሳያቸው ያደጉ ልጆች ናቸው። ከማንም አይጣሉ። እኔም ከሰው ግጭት የለኝም። እኔ ከሰፈሩ ሰው ፍቅር እንጂ ጸብ አላውቅም። ሰው ሲጣላ አስታራቂ ነኝ። ሰው ሲታመም ጠያቂ ነኝ። ሰው ሲወልድ ጠያቂ ነኝ። በዚህ ነው የምታወቀው እንጂ እኔ ጸብ ከሰፈር አላውቅም። ማንን ይሄንን ሊያስብብን ይችላል ብዬ አስባለሁ። እሷም ደግሞ በጣም አመሏ በጣም ጥሩ ነው። ማንም ቤት ውስጥ እንኳን ድምጻቸው አይሰማም። እርስ በርስ ሁለቱ ራሳቸው እንኳን እስከ ሰው ልትጣላና ይህን ያህል ደረጃ በዚህ ሁኔታ ህይወቷ ሊጠፋ የሚያደርግ ምንም እኔ የምጠረጠረው ምንም ነገር የለም። ምንም ነገር ስለምታገባው ሙሽራው ስለሱስ ምን ብላ ተናግሮት ነበረ? ስለ ባህሪው፣ ስለ ቤተሰቡ እንግዲህ ከኔ ጋር ያው ብዙም ከኔ ጋር ስለ ልጇ እንደምታገባ ልጁ ምን አይነት ነው እንዲሁ ዝም ብዬ እንትን እንደናት ጠይቄያታለሁ። አንዳንድ ነገር ጥሩ ልጅ ነው ያለችኝ። የሚሰሩበት አካባቢ እኛ የምሰራበት አካባቢ ነው የተዋወቅ ነው ምናምን ብላ እንዲህ በስሱ ነው የነገረችኝ። እኔም ጠለቅ ብዬ አልጠየኩም። ለምን ያው ልጆችም ስለማይፈልጉ ስለሚያፍሩ እንትን አላልኩም። ግን ብዙ ነገር ያው ከእህቷ ጋር እንደ ጓደኛ ከእሷ ጋር ብዙ ነገር ይጫወታሉ፣ ያወራሉ። እኔም በእነሱ ጨዋታ ጣልቃ መግባት አልፈልግም። እንግዲህ ያለው ነገር ይሄ ነው። እንደ ሌላ ምናልባት ቀረ የሚሉ የሚነግሩኝ ነገር ካለ እንትኑሳ ከሙሽራው ቤተሰብ ጋር ያለው ነገር እሷም በእርግጥ እነሱም ሀዘን ላይ ናቸው ብለውኛል። እና እንዴት ነው ትደዋወላላችሁ? ትላላችሁ? አልፎ አልፎ ነው ያው ምን አዲስ ነገር አለ ብሎ ለማለት ያው ከእሷ ጋር ነው እሱንም የሚያወራው ይመስለኛል እንጂ ከዛ ውጭ ምንም እንትን ያለ ነገር የለም። እነሱ ሀዘን ላይ ናቸው። እሱስ እንዴት አያዝም ብለህ እንዴት ህልሙ ሲጨናገፍ ደስታው ሲደፈረስ እንዴት አያዝም ብለህ ሀዘን ላይ ናቸው እነሱ። እንግዲህ አሁን እኔ እንዳልኩት መርማሪ ጋዜጠኛ ነኝ እና ከእሷ ጋር ብዙ የነገረችኝ ነገሮች አሉ። ከዛ እንትን ብዬ አንድ ማድረግ የምፈልገው ነገር አለ። ያን ነገር ካደረግኩ በኋላ መጥቼ እንግዲህ አውራታለሁ። ያለውን ነገር ደግሞ ከእሷ ጋር እየተነጋገርኩ ምናልባት ምን ላይ እንደደረስኩ ምናምን ያለውን ይህንን ነገር እኔ ሳደርግ በግልኝ ነው። እነሱ ጋር ከሆኑ እንትን የሚሉት ነገር ይኖራል። ስለዚህ ያለውን ነገር መጥቼ እንትን እለውታለሁ። እንደዛ አደርጋለሁ። ቅድስት አሁን ሸኝኝና በዛም ውጭ ላይ አውርቼሽ እንትን እንላለን። ስለዚህ ይረጋጉ። እናታችን እንግዲህ እንባ አይመለስም። ሁላችንም ወደዛዎች ነን እና የቀን ጉዳይ ነው እንጂ ሁላችንም ወደዛ ነው። ስለዚህ ይበርቱ። እናታችን እመጣለሁ። ስለዚህ አንቺ ቅድም መረጋጋት አለብሽ። ተረዳሽ? ስለዚህ ያለው ነገር እንደዛ ስለሆነ ስልኩን ቴክስት አድርጊልኝ። ከዛ በኋላ ያለውን ማድረግ ያለብኝ ነገር እኔ አድርጌ እንትን እላለሁ። ተግባባን? ስለዚህ ከዚህ በቃ አትውጭ፣ እኔ እንትን እላለሁ። እባክሽን ተረጋጊና እናትሽንም አበርቺ። ተረዳሽኝ? ይገባኛል ግን አንቺም እንደዚሁ ነሽ። እሳቸው ደግሞ ከእድሜያቸው ጋር አይሆንም አይደለም። ስለዚህ በራስ ጉዳት እንዳይሆን ሌላ ህመም እንዳይሆን አበርቺሽ። እሺ፣ እመጣለሁ። ደውዬ ያለውን ነገር አሳውቅሻለሁ። እሺ፣ አሜን።